የጀሃነም ሰዎች ካሉበት ቅጣትና ስቃይ ለመገላገል ሞትን ቢመኙ ሞትን ቢለምኑ እንኳን ያ አይሳካላቸው። ላሸክ አንድ ሰው ሞትን የሚለምንበት ሞትን የሚመኝበት ደረጃ ላይ ከደረሰ የስቃይ ጥግ ደርሷል። ከዚያ በኋላ ምንም ስቃይ የለም። ከፋ ቢከዳአን أن ترى الموت شافيا وحسب المنايا أن يكون الأماني عندك عند سو موت منيوتو كون አብቅቷል። የጀሃነም ሰዎችም የስቃይ የመከራ ጥግ ላይ ከመድረሳቸው የተነሳ አላህ በእነሱ ላይ እንዲፈርድባቸው እንዲሞቱ ይለምናል። وقال الذين في النار لخزنة جهنم ادعوا ربكم يخفف عنا يوما من العذاب መጀመሪያ አላህ ይሄንን ስቃያቸውን ቅጣታቸውን ትንሽ ቀለል እንዲያደርግላቸው ይለምናሉ። መላእክቶችን እስኪ ጌታቸውን ጠይቁልን ካለንበት መከራ ትንሽ ረፍት ይስጠን። قالوا أولم تك تأتيكم رسلكم بالبينات قالوا بلى قالوا فادعوا وما دعاء الكافرين إلا في ضلال በዱንያ ያላችሁ መልእክተኞች ወደ እናንተ ይመጡ አልነበረም ወይ? አላህ ዝም ብሎ አይደለም ጀሃነም ያስገባችሁ። ከዚህ መከራ ከዚህ ስቃይ ራሳችሁን የምታደኑበት እድል ተሰጥቷችሁ ነበር። ስለዚህ ዛሬ ብትጮሁ ብትለምኑ የናንተ ልመና የናንተ ጥያቄ ከንቱና ጥፋት እንጂ ሌላ የሚያስገኝላችሁ ምንም አይነት ጥቅም የለም ይባላል። ረፍቱ ባልተሳካላቸው ጊዜ አላህ ይግደለን ይላል። ወናደው ያ ማሊኩ ليقضي علينا ربك قال إنكم ماكثون لقد جئناكم بالحق ولكن أكثركم للحق كارهون مالك يجهنم من زبنيا يطሩታል። ጌታ በእኛ ላይ ይፍረድብን ከዚህ ካለንበት ስቃይ በሞት ይገላግለን ይላል። እሱም በጀሃነም ውስጥ ዘውታሪ ናችሁ፣ በሷ ውስጥ ተቀማጮች ናችሁ፣ መውጫ የላችሁም ይባላል። ይሄ ያሉበት ቅጣት ስቃይ ኃይለኛ መሆኑን የሚያመላክት ነው። لا يموت فيها ولا يحيا ወይ ሙት አይባሉ ወይ ህያው አይባሉ። በዚህ መካከል በስቃይ በመከራ ነው የሚኖሩት። ولا يخفف عنهم من عذابها ከቅጣቷም እንደዚሁ ቀለል አይደረግላቸው። إن المجرمين في عذاب جهنم خالدون لا يفتر عنهم وهم فيه مبلسون እንዳሉ ከነሱ ለሰከንድ እንኳን ስቃዩ ቅጣቱ ጋባ አይደረግላቸው። فذوقوا فلن نزيدكم إلا عذابا እንዳሉ አላህ በቅጣት ላይ ቅጣት በስቃይ ላይ ስቃይ የቅጣትና የስቃይ አይነቶች እየተፈራረቁ በከደዳቸው የተነሳ አላህ ተባረከ ወተዓላ በዚያ ውስጥ እንዲዘወትሩ ያደርጋቸዋል። ይሄ ልብ ለሚል ሰው በዱንያ ያለ አላህ በሰጠው እድሜ ከዚህ ስቃይ ከዚህ ቅጣት ራሱን ለማዳን በተቃራኒው በደስታና በጸጋ እንዲኖር የቻለውን ያክል መጣር በአላህ መታገዝ እንዳለበት የሚያመላክት ነው እንጂ ጊዜው ካለፈ በኋላ መጮህ መማፀን መመኘት ምንም ፋይዳ አይኖርም። إن المجرمين في عذاب جهنم خالدون لا يفتر عنهم وهم فيه مبلسون وما ظلمناهم ولكن كانوا هم الظالمين ونادوا يا مالك ليقض علينا ربك قال إنكم ماكثون لقد جئناكم بالحق ولكن أكثركم للحق كارهون أم أبرموا أمرا فإنا مبرمون أم يحسبون أننا لا نسمع سرهم ونجواهم بلى ورسلنا لديهم يكتبون